ዛሬ በቤተ ክርስቲያናችን ላይ ትልቅ የሐዘን ቀን ነው። በተከበረው ገዳማችን ላይ የድሮን ጥቃት ተፈጽሞ ከ8 በላይ መነኮሳት እንደተገደሉ እየሰማን ያለ ነው። በዛሬው ዕለት አንድ ሰበርና አሳዛኝ መረጃ ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም 7 መነኮሳት በድሮን ሕይወታቸውን አጡ። ዛሬ ለኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ ዓላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄድ ተቋም አይደለም እና እነዚህን እንግዲህ ባታቸውን አስጥሞ ለማስወጣት ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም ምለው ነገር አይኖርኝም። ምክንያቱም እዚህ ላይ ስተት የሚባል ነገር ለሰው አይምሮ ላለው ስተት ነው ተብሎ የሚያስገምት ነገር የለውም። ምክንያቱም ሰላም ጤና ይስጥልኝ፣ እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በወቅታዊና በአዳዲስ ቪዲዮዎች ተመልሻለሁ። እንግዲህ በደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም የድሮን ጥቃት ደርሶ በርካታ መነኮሳት ሕይወታቸው እንዳለፈ እየሰማን ነው። በጣም ያሳዝናል። ስለዚህ ነገር ማስቃኛችሁ ይሆናል። እንዲሁም ሰሞኑን ደግሞ አንዲት ከእስልምና ወደ ኦርቶዶክስ ተመልሳ አሁን ደግሞ እኔ ድምጼም እኔ ነኝ ግን እኔ አይደለሁም የሚል ነገር አንስታለች። የሎዛ ሚዲያ ባለቤትም ኢንተርቪው ያደረጋት መምህር ዘማርያም ምላሽ ሰጥቷል። ያንን አስመለክታችኋለሁ። ብፁዕ አቡነ ኤርሚያስም በአንድ ወቅት የተናገሩት ህዝቡን እንግዲህ የረገሙበት አንድ ቪዲዮ እንደነበር ትላንት አስቀኝቻችኋለሁ። ስለሱም ብፁዕነታቸው የቆየም ቢሆን የሰጡት ምላሽ አለ። ያንን ማስመለክታችሁ ይሆናል። እስከ መርሐ ግብሩ ፍጻሜ አብራችሁን ቆዩ። ላይክ ማድረጋችሁን ሼር ማድረጋችሁን እንዳትረሱ። በኮሜንት ላይ ሁላችሁም የአባቶቻችን በረከታቸው ይድረሰን የገዳማውያኑ በረከት ይድረሰን እያላችሁ ጻፉ። እንግዲህ ምንድነው የተከሰተው በደቡብ ወሎ? በዛሬው ዕለት አንድ ሰበርና አሳዛኝ መረጃ ተሰምቷል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የደቡብ ወሎ ሀገረ ስብከት የአባይ ቅድስት አርሴማ ገዳም 7 መነኮሳት በድሮን ሕይወታቸውን አጡ። ዛሬ ሐምሌ 15 ቀን 2018 ዓ.ም አባይ በረሃ ያለችው ቅድስት አርሴማ ገዳም መነኮሳት በጸሎት ቅዳሴ ላይ ያሉ በደረሰባቸው የአካንች ድሮን ድብደባ 7 መነኮሳት ወዲያውኑ ሕይወታቸው ሲያልፍ 10 መነኮሳት ደግሞ በከባድ ሁኔታ ቆስለው ዛሬ በቤተ ክርስቲያናችን ላይ ትልቅ የሐዘን ቀን ነው። በተከበረው ገዳማችን ላይ የድሮን ጥቃት ተፈጽሞ ከ8 በላይ መነኮሳት እንደተገደሉ እየሰማን ያለ ነው። መካነ ሰላም አባይ በረሃ ውስጥ የሚገኘው የቅድስት አርሴማ ገዳም አንድነት ገዳም ላይ በስራ ላይ የነበሩ እናቶችን በድሮን በመምታት ወዲያውኑ 2 ሲሞቱ፣ ነገር ግን በአስቸኳይ በባጃጅ ተጭነው ሐኪም ቤት የገቡ ነበሩ። እዛም ደግሞ ተጨማሪ 5 ሰዎች እንደሞቱ ሰምተናል። በአጠቃላይ እስካሁን ድረስ 7 ወይ 8 ሰው እንደሞተ ነው እየተነገረ ያለው። ስለዚህ ሁላችንም በተቻለ መጠን የቀሩትን ደግሞ እግዚአብሔር አምላካችን ነፍሳቸውን እንዲያተርፍላቸው ጸሎት አድርጎ መስማትና መድረስ አለበት። ዋሽም ተሰቦታ ላይ ሁሉ ይህንን ድምፅ እንደምታደርሱ ተስፋ አድርጋለሁ። ቸርቆ ሰውነቴ እየተንቀጠቀጠ ይህን መልእክት አስተላልፍላችኋለሁ። ለብዙ ዓመታት ጥቁር ለብሰን የኢትዮጵያ ኦርቶዶክስ ቤተክርስቲያን እየደረሰባት ያለው ጭንቀትና መከራ፣ ረሃብና ስቃይ፣ መሰደድ ብሎም ደግሞ የገዳም አባቶች ቋርፍን እየበሉ እንግዲህ ቅጣልን እየሸመጠጡ እየበሉ ለዓለም ጸሎት እያደረጉ እየደረሰባቸው ያለው መከራና ስቃይ በእነሱ ላይ ይበል ብሎ ደግሞ እንግዲህ ዛሬ በቀን 15 የደረሰባቸው ችግር መከራ የገዳም አባቶች አሁንም ሀዘናቸው ድረሱልን እያሉ ለብዙ ዓመታት የኢትዮጵያ ኦርቶዶክስ ቤተክርስቲያን ህልውናዋና ጉዳቷ አሁንም ለዓለም ሰቆቃው ይሰማልን እያሉ መልእክታቸውን እያስተላለፉ ነውና እጅና እግሬ እየተንቀጠቀጠ ልቤም እየደከመ የማስተላልፈው መልእክት አሁንም ሼር እያደረጋችሁ ሀዘናችሁና መከራችሁን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ከጎኗ ሆናችሁ እንድታለቅሱላት በትህትናና በአክብሮት በፍቅር ጠይቅ። በዛሬው ዕለትም ማለትም በቀን 15/11/2018 በምዕራብ ወሎ በመካነ ሰላም አጠገብ
በአባይ ወንዝም ዳርቻ በሚገኘው አባይ ገዳም ስም የሰማዕቷ የቅድስት አርሴማ አንድነት ገዳም ላይ በተፈጸመው የድሮን ጥቃት ምክንያት በገዳሙ ውስጥም በሚኖሩ ሴት መነኩሳትም ላይ ጭፍጨፋው በመፈጸሙ ተሰምቷል። በጥቃቱ ላይ 2 መነኩሳትም እናቶችም ወዲያውኑ ሲሞቱ ከ8 በላይ የሆኑትን ትራንስፖርትም ባይኖርም በባጃጅ ወደ ወረዳው መካነ ሰላም ጤና ጣቢያ ተወስደዋል እያሉ የእናቶችን ሀዘንና ሰቆቃ በዚህ መልኩ እያሳዩን ይገኛሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን የገዳም እናቶች የገዳም ህፃናት ጭምር እያለቀሱ በዚህ ሰዓት እንደዚህ እየተረሸኑ ይገኛሉ። ስንቶቻችን ለኢትዮጵያ ኦርቶዶክስ ቤተክርስቲያን ተጨንቀናል። ስንቶቻችን ሀዘናቸውን ሀዝነንላቸዋል። የኢትዮጵያ ኦርቶዶክስ ቤተክርስቲያን ለብዙ አመታት ህሊናዋ ተገፎ አትኖሩም እየተባሉ አሁንም ምንም በማያውቁትና ምንም አይነት የዓለም ጣዕም ባይማይፈልጉ እናት አባቶች ይህን ያህል ጥቃት ለምን እንዳስፈለገ ባናቅም እኔና እናንተ ጋር ነውና መልሱ ፍትህ ለብዙ አመታት ጠይቀናል። አሁን ደግሞ ፍትህ ወደ ራሳችን ፍትህ ያለው እኔና እናንተ ጋር ስለሆነ እባካችሁ የኢትዮጵያ ኦርቶዶክስ ቤተክርስቲያን ሀዘናችሁን እንዘንላቸው። እንዝላልነቱ ይበቃናል። እየተኛን አናንቀላፋ። እየተኛን እየተነሳን እየወደቅን እየተነሳን አሁንም የሰቆቃ እርሚያትን ማንነት ይዘን እንጓስል በፍቅርና በትህትና እጠይቃለሁ። ሀዘና ለኛ በዚህ ምድር እንድንኖር ካልተፈቀደልን ይነገረን። ምንም አይደለም። ይሄ የሃይማኖት ተቋም እንጂ ሌላ አላማ ያለው ሌላ ችግር ያለው ሌላ አንግቦ የሚሄድ ተቋም አይደለም። እስከ መቼ እንዴ? ዓለምም ይፍረደን፣ መላው ህዝበ ክርስቲያን ይፍረደን። ሌላ ነገር አላልንም። ሞት አላወጅንም፣ ስደት አላወጅንም። የቤተ ክርስቲያን ህግ ይከበር ነው ያለው። የቤተ ክርስቲያን ህግ ይከበር በማለታችን ለምን እኛ ሞተን እኛ አልፈን ቤተ ክርስቲያን ግን ነጻ ትወጣለች? ምንም የምንፈራውም የምናፍረውም ነገር የለም። ምንም አላልንም። ህግ ይከበር ነው ያለው። የሲኖዶስ ህግ ይከበር ነው ያለው። ከዚህ በላይ ሌላ ጦር አልመዘዝንም። መሳሪያም የለንም። የምንዋጋበትም የለም። አትሰሙም፣ ግን እንናገራለን። ከመጮጭ ምንም አማራጭ ስላሌለን ማለት ነው። ፍቃዳችሁ ከሆነ ኮፒ ሊንክ አድርጉ። ስለ እውነት ለመናገር ማለት ነው። ትዕግስት ካላችሁ ቆም ብላችሁ አድምጡ እና ግቡና ይሂው። በየቦታው ለሚገደሉ ኦርቶዶክሳውያን እና በገዳም ውስጥ ለሚታረዱትና ለሚገደሉት መነኮሳት ማን ነው ተጠያቂ? ፍትህ የሚያሰጥ ማን ነው? ሰላማችንን የሚያስመልስልን ማን ነው? ሰው በሀገሩ በቂው መኖር አይችልም እንዴ? እኔ ኢትዮጵያዊ ሆኜ በሃይማኖቴ ደግሞ ኦርቶዶክስ እምነት ተከታይ ሆኜ መኖር አልችልም? እንግዲህ ዝም ብለን ተቀምጠን እየተደፈርን እየተገደልን እየታረድን ነው። ዛሬም ሐምሌ 15 2018 ዓመተ ምህረት በአማራ ክልል በደቡብ ወሎ አገረ ስብከት የአባይ ቅድስት አርሴማ ገዳም ውስጥ በመነኮሳት ላይ የድሮን ጨፍጨፋ የድሮን ደብደባ ተደርጎባቸዋል። ከ10 በላይም ህይወታቸው አልፏል። ከዛ በላይ የሚሆኑትም ደግሞ ወደ ጤና ተቋም ተወስዷል። ያልሞቱት ጉዳት የደረሰባቸው ማለት ነው። ማን ይሁን ፈራጁ? ማን ይሁን ድምጽም ይሆናቸው? ግን እሺ እስከ መቼ እንደው እግዚአብሔርን እስከ መቼ አላችሁ? እዚህ ቲክቶክ ላይ ማለት ነው ባለማተብ ይሆንሽ አንቺ ባንዳ፣ አንተ ባንዳ፣ የቲክቶክ ቀምጠኛ፣ የቲክቶክ ኮዳደር ይሆናችሁ እዚህ ማተባችሁን ሽጣችሁ የውሸት ማተባ አንግታችሁ በቲክቶክ የምትተዳደሩ ስለሚሞቱት ኦርቶዶክሳውያን ግድ የማይሰጣችሁ ጠብቁ። ሁላችንም ያለ መገደላችን፣ ሁላችን ያለ መታረዳችን የጊዜና የቦታና የሰዓት ጉዳይ ነው። ማናችንም አይቀርልን። እጅግ በጣም ያሳዝናል። እንግዲህ እኔ ለምን መነኮሳት ላይ ገዳም ላይ ጥቃቶች እንደሚፈጸሙ አይገባኝም። ብዙ ሌሎች ሽፍታዎችም ያልታወቁ ታጣቂ ኃይሎች ተብሎት ዛሬም ደግሞ በድሮን በተለያየ አካል በገዳም የሚገኙ አባቶች ላይ ጥቃት ይፈጸማል። እነዚህ በገዳም የሚገኙ አባቶች ዓለምን የናቁ ዓለም በቀኝ ያሉ
ዓለም አታስፈልገንም ያሉ ከዓለሙ ሸሽተው ከዓለሙ ርቀው ነው የሚኖሩት። እኛ ዓለማውያን ግን እነዚህ ከዓለም ርቀው ከዓለም ሸሽተው ወደ ኖሩት እየሄድን ጥቃት እያደረስንባቸው ነው። እነዚህ ገዳማውያን እነዚህ መነኮሳት ባይዘዌ በጣም ያስፈልጉናል። ለሁላችንም ለሀገር ለወገን ነው የሚጸልዩት። ገዳማውያን ዘር የላቸውም፣ ፖለቲካ የላቸውም፣ አያውቁም ስለ ፖለቲካው ዓለም፣ ስለ ዘሩ ዓለም አያውቁም፣ ስለ ምቀኝነቱ አያውቁም፣ ስለ ክፋቱ አያውቁም፣ ስለ ተንኮሉ አያውቁም። ሁሉም የክርስቶስ ልጅ እንደሆነ አምነው ለሁላችንም ምሕረት የሚለምኑ ናቸው። ገዳማውያን እኮ ያስፈልጉናል። እነዚህ ገዳማውያን አባቶቻችን ገዳማውያን እናቶቻችን ባይኖሩ ዛሬ እኛም ባልኖርን ነበር። ግልጽ ነው፣ በደንብ መመልከት ትችላላችሁ። በእነዚህ በአባቶች ጸሎት እኛ ዓለም ውስጥ ያለን ሰዎች ምን አይነት ስራዎችን እየሰራን እንደሆነ አስቡ። ለምንድነው ገዳማውያን ላይ ጥቃት የሚፈጸሙ? ምንም አያውቁ። ዓለም በቃኝ ብሎ ዓለም ሸሽተው ዓለምን ትተው ወደ ሄዱት ገዳማውያን በየጊዜው ለምን ጥቃት እንደሚፈጸም አላውቅም። እንግዲህ በዚህ በቅድስት አርሴማ ገዳም ውስጥ የተፈጸመ የድሮን ጥቃት አለ። ወዲያው 2 መነኮሳት ሲሞቱ ከዛ በኋላ በሕክምና ተደርተው ብዙዎችም ደግሞ ወደ 7 የሚደርሱ ህይወታቸው እንዳለፈ እየሰማን ነው። ከመንግስትም እስካሁን የተባለ ምንም አይነት ነገር የለም። ሀገረ ስብከቱም እስካሁን የሰጠው መግለጫ የለም። እኔ ይሄ ቪዲዮ እስከምቀርጽ ድረስ ማለት ነው። ግን ይሄን ነገር ሁላችንም ልናወግዘው ያስፈልጋል። ልናወግዘው፣ በየቦታው ጥቃት፣ መገዳደልን፣ ሞትን ልናወግዝ ያስፈልጋል። ዛሬ ሀገራችን ላይ ሰላም ነው የሚናፍቀን፣ ሰላም አንድነት ነው የሚሻለን እና ገዳማውያን ላይ የምታደርሱት ጥቃት እባካችሁ ተው። ምን አደረጓችሁ? ምን ሰሩ? ምን በደሉ? ዓለም ስለናቁ በቃኝ ስላሉ በበረሃው ስለሚኖሩ በዛ በዱር በገደሉ ስለሚኖሩ እኔ አላውቅም ለምን በየጊዜው ገዳማውያን አባቶች ላይ መከራ እንደሚደርሱ። ሁላችንም በጸሎት ልናግዛቸው፣ ልንረዳቸው፣ ከጎናቸው ልንሆን ያስፈልጋል። ሌሎችም በሕክምና የሚረዱት እናቶቻችን አባቶቻችን እግዚአብሔር አምላክ ምሕረት እንዲልክ ማለት ነው። ለገዳማውያኑ በዛ ላሉት መጽናናት እንዲሰጥ። ነገሩ ለነሱ እኮ ሰማዕትነት ነው። ከክርስቶስ ጋር መኖርን የሚናፍቁ ናቸው። በቃል ብለው እኮ ለተሞታቸውን በይዘው ገዳማውያን ታውቃላችሁ። አንዱ አብሯቸው ካለ ያለው ወንድማቸው የምህታቸው ከዚህ ዓለም ድካም ሲያርፉ እንደሚቀኑ እኔስ መቼ ነው የሚሉት። ዛሬኛ በምድር በዓለም ውስጥ ያለን ጎረቤታችን፣ ወንድማችን፣ ጓደኛችን ቢሞት እኔስ መቼ ነው የምሞተው እንላለን፣ እንናፍቃለን። በሱ ህልፈት በሱ ሞት እንደሰታለን፣ ታድሎ እንላለን። እነሱ ግን ታድሎ የሚሉ ናቸው። ለምን? ሁሉ ነገር በቀን ብሎ ወደ ክርስቶስ መሄድን ስለሚወዱ ከሱ ጋር መኖርን ስለሚናፍቁ። እነዚህ ሰማዕታት ሆኑ። ይብላኝ ለኔና ለእናንተ ሰማዕታት ሆኑ፣ ከክርስቶስ ጋር ተገናኙ፣ የሚናፍቁትን አገኙ። ለእነሱ ሞታቸው ረፍታቸው ነው፣ ደስታቸው ነው፣ መሸጋገሪያቸው ነው፣ ድልድያቸው ነው፣ መቃብርም መኝታ ቤታቸው ነው። እግዚአብሔር ምሕረት ለሁላችንም ይላክልን። እንግዲህ ብፁዕ አቡነ ኤርምያስ ትላንት አንድ ቪዲዮ አስቃኝቻችኋለሁ። እንግዲህ በአንድ ቤተክርስቲያን ተገኝተው ህዝቡን ዘራ ይውጣላችሁ እያሉ ሲናገሩ እንደነበር ቪዲዮን አስቃኝቻችኋለሁ። ትላንት ይሰራውታል። ከዚህ ጋር ተያይዞ ይህንን ያሉበትን ምክንያት ሲያስረዱ ነበር። ስሟቸው ቸለው ብዬ ይፋ ሳደር በጠየቃችሁት አግባብ ታቦተ ቅድስት ክርስቶስ ሰምራን አምጥቼላችኋለሁ ብዬ ይፋ ሳደርግ የተወሰኑ ወጣቶች ታቦት ቆሙ ብድግ 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 እያሉ ሄዱ። ታቦተ ማርያም ካልሆነች በሚል እንዴት አይነት ወጣት እንዴት አይነት የንስሐ ልጅ ቢኖር ነው? ሽማግሌ ጠቅጥቆ አይኬድም አይደል? ሀገራችን ሽማግሌ እየመጣ እንኳን ትልቅ ሰው እየመጣ መንገድ ላይ እንኳን አናቋርጥም አይደል? ወጣቶች መጀመሪያ ሽማግሌው ይለፍ ነው የሚባለው። ሊቀ ጳጳስ ቆሙ። ሊቀ ጳጳሱን ተውት። ታቦት ቆሞ ረግጠው ወጡ። በጣም ያዘንኩት ደግሞ ይሄ ነው። እንግዲህ እውነት ይህ አካሄድ አገር ያስባርካል? ሃይማኖት ነው? እንዲህ አይነት ክህነቱ ተሽሮ አቶ እየተባለ ከሱ ጋር መስቀል መሳለም ኃጢአት ነው፣ ድፍረት ነው። ይሄንን ያደረገ ቢኖር ይወገዝ፣ የተወገዘ ይሁን ብያለሁ። ይሄ አያስደንግጣችሁ። እግዚአብሔር በሰጠ ጸጋ ልክ ይህንን ህዝብ ደፋ ቀና ብዬ ከማገልገል ወደኋላ አላልኩ። የጦርነት ቀጠና ነው፣
በዚህ ሁሉ ብዬ ቆላ ደጋ ብዬ ነው የማገለግለው። ያጎደልኩባችሁ ሳይኖር እንዲህ አይነት ህገወጥ አሰራር ተከትላችሁ መሄዳችሁ እንደው በእኔና በእናንተ መካከል እግዚአብሔር ይፍረድ ብያለሁ። ምን አጉድይበት ነው ለዚህ ህዝብ? ቀኖና ሲጣስ፣ ዶግማ ሲጣስ ሊቀ ጳጳስ ብቻ አይደለም ተው የሚለው። አንድ የብሉይ ኪዳን መምህር የሐዲስ ኪዳን መምህር ለምን ቀኖና አይፈቅድም ዶግማ አይፈቅድም ብሎ ያዛል? እንዲሁ ሌላው ቢቀር እንኳን እንደ መምህርነቴ እንኳን ለምን አታዩት? ከኔ ይልቅ እነሱ መምህራን በጣም ሊቃውንት ሆነው እነሱን እየተከተላችሁ ሊቀ ጳጳሱ ያወገዘውን ድርጊት እየተከተላችሁ በመክረማችሁ አዘኛለሁ። ሊቀ ጳጳስ መጥቶ ታቦት አምጥቶ አንቀበልም ብሎ ማደም አሳዝኖኛል። ይሄ ብቻ እኮ አይደለም። ባለፈው እኮ ለወረዳ ቤተ ክህነቱ ደብዳቤ ሲጽፉ ምን አሉ? ለወረዳ ቤተ ክህነቱ ከዚህ በኋላ ግንኙነታችንን አቋርጠናል። አንድም የወረዳ ቤተ ክህነት ሰራተኛ ቢመጣ አንቀበልም ብለው በደብዳቤ በደብሩ ማህተም። እንግዲህ የጋሸናን ከተማ ህዝብ ይወክሉት ይሆን? የጋሸና ምዕመናንና ካህናት ግንኙነት የለንም ከወረዳው ጋር ብለው ነው የጻፉ። ከወረዳ ቤተ ክህነት ተለይተናል፣ ግንኙነት አቁመናል ማለት እኮ ከቤተ ክርስቲያን ወጥተናል ማለት እኮ ነው። እንዴት ተቀበላችሁት? ይህን ሃይማኖታቸው ምንድን ነው ማለት ነው? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ሰንሰለት ተቆርጠናል፣ ወጥተናል፣ ግንኙነታችንን አቁመናል ካሉ ስማቸውን ይንገሩን። አሁን ይሄ ይታረም ነው፣ ይታረም። ልክ አይደለም፣ ልክ አይደለም። በህግና በስርዓት ወረዳ ቤተ ክህነት ጽሕፈት ቤታችሁ ያገለግላችኋል፣ ይላላካችኋል። ሀገረ ስብከታችሁ የሚያሳፍርም አይደለም። እውነት ለመናገር ኢኮኖሚያዊውም ላይ መንፈሳዊውም ላይ እየከፈለ ያለው ዋጋ ቀላል ነገር አይደለም። በዘበይ ቤተክርስቲያን ስርዓት አላት። እሺ ለሁሉም ነገር ቤተክርስቲያን ስርዓት ስላላት ነው እስከዛሬ የቆየ ነው። ማንም ተነስቶ በዘፈቀደ እንደፈለገ ህግ የሚያወጣባት እንደፈለገ ህግ የሚሽርባት አይደለም። ከአባቶቻችን ከአበው ጀምሮ ሲወርድ ሲዋረድ የመጣ ስርዓት አለ። አንድ ቤተክርስቲያን ሊሰራ ሲል በመጀመሪያ የክፍሉ የሀገረ ስብከቱ ሊቀ ጳጳስ መፍቀድ አለበት። የሀገረ ስብከቱ ሊቀ ጳጳስ ካልፈቀደ ቤተክርስቲያን አይሰራም። መሰረት ድንጋይ እንዲቀመጥ የሀገረ ስብከቱ ሊቀ ጳጳስ ከፈቀደ ከቻሉ ሊቀ ጳጳሱ ተገኝተው መሰረት ያስቀምጣሉ። ካልሆነ ተወካይ ልከው መሰረት ይቀመጣል። ከዛ ቤተክርስቲያኑ ይታነጻል። ቤተክርስቲያኑ መባረክ የሚችለው ጳጳስ ነው። ጳጳሱ የወከላቸው ቆሞስ የሆኑ መነኩሴ የሆኑ ቆሞስ የሆኑ አባቶች መባረክ ይችላሉ። እዛ የተባረከው ቤተክርስቲያን ውስጥ ጽላት መስጠት ጽላት ባርኮ ማስገባት የሚችሉት ሊቀ ጳጳሱና ሊቀ ጳጳሱ ብቻ ናቸው። ሊቀ ጳጳሱ ይህንን ካልፈቀዱ አይሆንም። ይሄ ቤተክርስቲያናችን ስርዓት ነው። ከሐዋርያቱ ዘመን ጀምሮ የመጣ ነው። ዛሬ እኛ ሊቃነ ጳጳሳትን እየተዳፈርን እንገኛለን። ቀደምት እኮ ሊቃነ ጳጳሳት በዚህ መንገድ አልፈዋል እንኳን ሲባል የረገጡት አይደለም እነሱ ወርደው የረገጡት መኪናቸው የተራመደበትን ቦታ እንስም ነበር። እምነታችን ስለሚደረግልን ስለምናምን ዛሬ ብፁዓን አበው ሊቃነ ጳጳሳት ቃል እየተከበረ አይደለም። በስርዓት ነው መሄድ ያለብን። እኚህ ብፁዕ ሊቀ ጳጳስ እንግዲህ በጋሸና ይመስለኛል ቤተክርስቲያን ተሰራ። በአካባቢው የሚገኙ ምዕመናንና ካህናት የእመቤታችን ጽላት ይግባልን አሉ። የእመቤታችን ጽላት ደግሞ በ3 ኪሎ ሜትር ርቀት በአካባቢው ትገኛለች። ሌላ ቤተክርስቲያን ቅዱስ ጊዮርጊስ ቤተክርስቲያን ውስጥ አይሆንም፣ በቅርበት ስለሚገኝ ሌላ ጽላት ይግባ ብለው ምረጡ ይሏቸውና የክርስቶስ ሰምራን ይዘውላቸው ሲሄዱ ለምን የእመቤታችን አልሆነም ብለው በራሳቸው ፍቃድ የእመቤታችንን አስገብተው ጳጳሱ ሲሄድ ደግሞ ለምን ብለው የሸሹ ትተው የወጡ አሉ። ይህን ተከትሎ ነው ብፁዕነታቸው ይህን የተናገሩት። ከእሳቸው አንደበት እንደሰማችሁት ማለት ነው። የብፁዓን አበው ሊቃነ ጳጳሳት ቃል መከበር አለበት። በእነሱ ፍቃድ ነው፣ ከእግዚአብሔር ጋር ተማክረው ማለት ነው። ስለዚህ ዛሬ ሊቃነ ጳጳሳቱን ቃላቸውን መስማት ካቆምንና በራሳችን መንገድ የምንሄድ ከሆነ ከቤተ ክርስቲያኒቷ ተቆርጠን እንጣላለን፣ ተቆርጠን እንወርቃለን። ስለዚህ ጥንቃቄ ልናደርግ ያስፈልጋል። እቺ ቀጥተኛ የሆነች ሃይማኖት መስመሯን ጠብቃ የመጣች ሃይማኖት ከመስመሯ ለማሳት የተለያዩ መስመሮችን የተለያዩ ቦዮችን ለመዘርጋት የምንሄድ ሰዎች ከእንዲህ አይነት ድርጊታችን ልንቆጠብ ያስፈልጋል። ስለዚህ ሁላችንም እግዚአብሔር አምላክ ምሕረት ይላክልንና በዚህ ምክንያት እንደተከሰተ እንድታውቁት ነው ያመጣሁት። እሺ
እንግዲህ ሰሞኑን አንዲት የእስልምና እምነት ተከታይ በሎዛ ሚዲያ ላይ ቀርባ ወደ ኦርቶዶክስ እንደተመለሰች ከዛም በኋላ ደግሞ የተለያዩ ነገሮችን ስትል እንደሰማችሁ ይታወሳል። ከዚህ ጋር ተያይዞ የሎዛ ሚዲያ ባለቤት በነጋሽ ሚዲያ እና በራሱ ሚዲያ ቀርቦ ያቀረባቸውን 3 ሐሳቦች ላስቃኛችሁ። በየሚዲያው ወጣ የምትናገረው ሀያት ነኝ ብላ የምትናገረው ሀያት አለች አይደለ? እኛ ደግሞ ኢንተርቪው ያደረግናት ሀያት አለች አይደል? እሷ ሀያትና እችኛው ሀያት ይመሳሰሉ አይመሳሰሉ፣ አንድ ሆኑ፣ አንድ ናቸው ወይስ አይደለም እያለ ሰው ላይ ይወዘገባል። እኛም ውዝግብ ብለን ምክንያቱም የኛ ሀያት ቅድም እንደተናገርኩት የማትዘላብድ እኔ ሳሳታለሁ ራሱ እኮ እኔ እኮ በሀያት መሐመድና በሀያት አህመድ እኔ ሀያት አህመድ አንዲት ካፒቴን የሆነች ሀያት ሞዴሊስት ነበረች፣ ሞዴል ነበረችና ያ ነው ምላሴ ላይ ያለው እና እሷ ሀያት መሐመድ እና የሙስሊም ስሞች ብዙ ጊዜ ያው ሰው ብሎን አይደል ይመስሉ ያምታቱኛል። አጠራው ገና መጀመሪያ ላይ ሀያት መሐመድ ነው ሀያት አህመድ አልኳት አይደል? እቺ ልጅ ብደባልቅ ኖሮ እዛው ላይ ተደባልቅ ነበር። ሀያት መሐመድ ነው ያለችው። ስትጨርስም ስትጀምርም ሀያት መሐመድ ብላ ነው የጨረሰችው። አካውንቷንም ስትሰጥ ለኛ ልጆች እንደዛ ብላ ነው የሰጠችው። አካውንት ቁጥር ማትሳሳተው ሀያት መሐመድ። ቢሮ ሰተት ብላ በነገራችን ላይ የኛ ቢሮ ኦልሞስት አጠገቡ ወደ 30 ምናምን ቢሮ አለ እና ከአንዱ ቢሮ አንዱ ቢሮ ጋር አንዱ ለይታ ሰተት ብላ የመጣቸው ሀያት መሐመድ፣ ቁጥሩ ለይታ የመጣቸው ሀያት መሐመድ ምዕራፍና ቁጥር የምትጠቅሰው ከእስልምና የመጣችበትን ሪዝን የምታብራራው 1 2 3 4 እያለች የምትዘምረው ይለይብኛል ሚካኤል አንደበቴ የሚያወጣ እያለች የምትዘምረው ሀያት መሐመድ ናት እኛ ጋር የመጣችው እንጂ አሁን ያለችው ሀያት መሐመድ አይደለችም። እቺ ሀያት መሐመድ ራሷ ልትሆን ትችላለች፣ ላትሆንም ትችላለች። ይህን የምንልበት ምክንያት ብዙ ምክንያቶች አሉ። ከነዛ መካከል አንደኛ አሁን ያለችው ሀያት ሚዲያ ላይ አሁን ወጣ በቲክቶክ የምትናገረው ድምፁ የኔ ነው ምስሉም የኔ ነው እኔ ግን አይደለሁም አለች። አንድ ሰው ድምፁ የኔ ነው ምስሉ የኔ ነው እኔ ግን አይደለሁም እያለ አንተ ነህ ልንለው አንችልም አይደል? እኔ አይደለሁም እዛ የቀረብኩት እያለች እኮ ነው። ስለዚህ ያቺን እኛ ኢንተርቪው ያደረግናትን ሀያት መሐመድ እንጠብቃታለን፣ ገዳም ሄደችው ማለት ነው። እችኛዋ ሀያት አሁን በየቲክቶኩም እንትን የምትለው ሌላ ሀያት መሐመድ ናት ማለት ነው። ስለዚህ እነዚህ ሰዎች ወይ እህቷን አቅርበዋታል ወይ ተጽዕኖ አድርገውባታል ወይ አስገድደዋታል፣ የሆነ ውስጥ አድርሰውባታል ማለት ነው። ምክንያቱም ከዛ በኋላ አልደወለችልንም። ምትደውልልኝ ለእኔ ነው የነበረው፣ እሷ አልደወለችልኝም። ለእኔ ፐርሰናሊ ለእኔ አልደወለችም፣ አልተገናኘንም። ይሄን አሁን ለአንቺ እስከምነግርሽ ሰዓት ድረስ ማለት ነው። ይሄ ሰዓት ማለት መቼ ነው? አሁን አንቺ ኢንተርቪው የምታደርጊ ማክሰኞ ኦልሞስት ስንት ሰዓት አካባቢ? 10 ሰዓት ከ20 ምናምን አካባቢ። እስከዚህ ሰዓት ለእኔ ሀያት አልደወለችም። ደውላ ቪዲዮ ይጥፋልኝ አላለችም፣ ፕራይቬት አድርጉልኝ አላለችም። እኔ አይደለሁም ከእናንተ ጋር ያደረግኩት እባካችሁ በእኔ ስም እንደዚህ እየሆነብኝ ነው አላለችም። ብትልም እናረገዋለን አናረገውም ሌላ ጥያቄ ነው። ነገር ግን ጥያቄ ማቅረብ አለባት፣ እርምጃ ለመውሰድ ቀጣዩን እርምጃ ለመውሰድ በእሷ ፍቃድ ነው ይሄ ሆነው ለማለት። ስለዚህ ያው ሌላም ቦታ እንደተናገርኩት እኔ ፀሐይ ነኝ ወይም እኔ ጨረቃ ነኝ፣ ብርሃኑና ጥራቱ እኔ ነኝ፣ ቅርጹ ግን እኔ አይደለሁም እንደማለት ነው። ወይም አንድ ሰው ፓርላማ ቀርቦ ጠዋት ከ3 ሰዓት እስከ 7 ሰዓት በሁሉም የሬዲዮ ጣቢያና ቴሌቪዥን ጣቢያ ላይቭ ሲያስተላልፍ ሪፖርት ሲያቀርብ ውሎ ድንገት 10 ሰዓት ላይ ጠዋት የሰማችሁት ድምፅና ምስል የኔ ነው እኔ ግን አይደለሁም ቢለን አሁን ራሱ የምናገረው እኔ መሆኑ በምን ታውቂያለሽ?
እንደዛ ማለት ነው። አሁን እዚህ ካሜራማኖች እነሱ የሚቀርጹን እነሱ ለመሆናቸው ምን ማረጋገጫለሽ? አሁን እየቀረጹን ያለው ሰውዬ ራሱ መሆኑ በምን እርግጠኛለሽ? አወዛጋቢ ነው። ይኸውልሽ አስቸጋሪ ነው እና እንከሳለን እንሄዳለን ከሸሪያው ጋር ሆነን የሚል ነገር መጣና አንዳንዴ እዚህ ቤት ያለው ሙቅ ያኝካል ይላል። አንዳንዴ ማለት እንደዛ እንደሚጦዘው እዚህ ሶሻል ሚዲያ ላይ ያለው ኦርቶዶክሳውያን ማጦዝ ስላልተፈለገ ነው፣ ሀገር ስለምትፈለግ ወደ በርስ ነገር እንዳይመጣ ነውና እንከሳለን ተብሎ ሲነገር ምን ተሰማ? 1% የሚያስከስስ ነገር የለም። 1% ማለት አይሞክሩትም ሁላ ነው የምነግርህ። ቢኮዝ ምንም ነገር ስለሌለ ቢያስከስስ እንኳን ልጅቷ ናት ልትከሰስ የምትችለው ቢችል እንኳን። ምክንያቱም አንስተህ የተናገርከው ወይም ደግሞ አስታውሰህ የኮረኮርከው ነገር የለም። ባለታሪክ ናት። ሁለተኛ ምስሏን ደብቀን ድምጿን ብናሰማ ይቺ ልጅ በአካል መታለች፣ በድምፅ ተናግራለች፣ የምታውቀውን መስክራለች። በጣም ያስደነግጣል ሁሉ ነገር። አሁን እኔ የምለው ምንድነው የእስልምናና የክርስትና ጉዳይ አታድርጉት። አይደለም አሁን የቤተ እምነቱ ልጅቷን ቤተ እምነቱን አትወክልም፣ እኛም ቤተ እምነቱን አንወክልም። አንድ እሱ ነው። ሁለተኛ የማርያም እንዴት ቻልካት? በጣም ከአእምሮ በላይ ናት ልጅቷ። እኔ አሁን ኢንተርቪውን ለማድረግ 1 ሰዓት ከ16 ደቂቃ ነው። እንደዚህ መተንተን የምትችል 16 ሰዓት ብትለቀቅ ማውራት የምትችል ይመስለኛል። እንዴት ገደብካት? በራሱ እኔ እንዴት ቻልካት ማለት እሱ እንዴት ገደብካት? ምን መሰለህ፣ አንደኛ ፓርት 1 ፓርት 2 ፓርት 3 እያልክ መቀጠል ትችላለህ። ነገር ግን ሁሉም ነገር ጥፍጥ ብሎ ሲያልቅ ነው ቆንጆ የሚሆነው። ሁለተኛ ደግሞ ከገዳም በኋላ እንገናኛለን ተባብለናል። ኢንተርቪውንም የለቀቅነው አያም ሹር በቀረጽናት በ3ኛው በ4ኛው ቀን እንደዛ አካባቢ ነው። ሐሙስ ኦር ቅዳሜ ተቀረጸ፣ ሰኞ ተለቀቀ። በቃ ይሄ ነው። ሶ ፋታ እንኳን የለው። የኤዲቲንግ ጊዜ ብቻ ነው የነበረው። ምንም የተጨመረ የተቀነሰ የለውም። ኦሪጂናል ፉቴጆቹ ደግሞ አሉ እኛ ጋር። ኦሪጂናል ፉቴጆቹ እኛ ጋር አለ። ሰው ግን ለሚጠይቀው ጥያቄ ነገር አጭራጭር ምላሽ ለመስጠት ድግምት ነው ላላችሁ ሰዎች ድግምት አይደለም። የኛ መጽሐፍ ቅዱስ የኛ ነው የምነግራችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ድግምትን ትቃወማለች፣ ሟርትን አስማትን ትቃወማለች። ምን እንደሚል ታውቃላችሁ? ሟርት በእስራኤል አስማት በያዕቆብ አይሰራም ነው የሚለው። ደጋሚዎችን አሳብዳችኋለሁ ነው የሚለው። የኛ ቤተክርስቲያን እነዚህን ሰዎች አትቀበልም፣ ትጸየፋለች። ወደ ንስሐ እንዲገቡ ነው የምታደርገው። ከዛ ውጭ ይሄ ብዙ ኮሜንት ላይ ለሚጠይቁ የደወሉ ለሚጠይቁ ኤአይ ነው ለሚሉ በድግምት ነው ለሚሉ በድግምት ሰው ይሄንን የሚያክል ተረጋግቶ 2 ሰዓት ምናምን የሚያወራ ከሆነማ ሚኒስትሩን ሁሉ እየደገምን እያመጣን ቁጭ ብለን እናስለፈልፈው እኮ ነው። ጄኔራሉን ሁሉ እያመጣን እየደገምን ቁጭ ብለን እናስለፈልፈው እኮ ነው። እንደዛማ ከሆነ ማንስ ነገ የህዝብ ተወካዮች ምክር ቤት ቁጭ ብሎ የሚያወራውን ሰውዬ እኮ አናምነውም። ምክንያቱም በድግምት ነው አስደግመውበት ነው እያወሩት ልንል ነው እኮ አይደል እንዴ? ድግምት አይሰራም። ድግምት የሚሰራው ድግምት ይሰራል ብለው ለሚያምኑ ሰዎች ነው። መጣህልኝ ወደዛ። ሰው የሚያውቀውን ነው የሚናገረው። አፉ ላይ ስድብ የሚመጣበት ሰው የሚሳደብ ነው ወይም ደግሞ የሚሰደብ ሰው ነው። እኔ አሁን አንዳንዴ በህይወትም በጓደኝነትም በምንም ይሄ አሁን አንተ ያልከውን ቃል ድግምት ነው ምናምን ያስቀኛል። በህይወቴ አላውቀውም፣ ምንም የማውቀው ታሪክ የለም። የሚያውቁት ግን ሊፈሩበት ይችላሉ፣ ሊያምኑበት ይችላሉ። ዋቴቨር ምናምን ከቤተክርስቲያን ጋር ለምን እንደሚያገናኙት አላውቅም። ቤተክርስቲያኗን ለመጣል ከሚችሉበት አንዱ ነገር ያልሆነ ተራ አሉባልታ በማስወራት ነው። በተግባር ስለሌለችበት ቤተክርስቲያኗ በተግባር መጥተው ቢመዝኗት ንጽሕት ናት፣ ቅድስት ናት፣ ምንም የሌለ። ስለዚህ ይሄ የዝም ብሎ የማሸማቀቅ አይነት ነገር ነውና እንግዲህ ከአፉ ላወጣው ሰው ነው ያ ነገር የሚሆነው። አንደኛው ነገር። ሁለተኛ ካሜራ ነው የቀረበው፣ በካሜራ ነው። ልጅቷ የመጣች ናት፣ ሁሉ ነገር የሆነ ነው። ያ እንቶ ዋናው ነገር ደግሞ ነገ አይተው ከሆነ መሀል ላይ ምን ይላል ልጅቷ ስትናገር፣ አባቴ ቃልቻ ነው። የመስማት ችግር እኮ እንዳለ የምታውቀው እኮ እኛ ጋር ቃልቻ የለም፣ እኛ ጋር ጠንቋይ የለም። ማለት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ተከታይ ሆኖ ጠንቋይ የለም። ይኸውልህ ጠንቋይ ሆኖ እንኳን የኦርቶዶክስ ተከታይ ነኝ ቢል አይደለም
ቢኮዝ ቤተክርስቲያኗ ስለማትፈቅድ ምዕራፍና ቁጥር የምትጠቅስ ልጅ እንደዚህ ተበድያለሁ የምትል ልጅ ስለ ቅዱስ ሚካኤል የምትዘምር ልጅ ሁለት መዝሙር ሶስት መዝሙር ነው የዘመረችው። አንደበት የሚያወጣ የምስጋና ቀኔ የአምላክ የማዳን አይቻለሁ ባይኔ። እንደውም እሱ ላይ ዝማሬዋ ከፍ ብሎ ይሰማል። ብዙ ልጆች አሉት የሚለው ላይ ዜማውን አልቻልሽም ስትገመግማት ሁሉ ነበር። እና እኛ ኢንተርቪው ያደረግናት እኛና ሀያት መሐመድ የተረጋጋችውን ስክን ያለችውን ምዕራፍና ቁጥር የምትጠቅሰውን እያንዳንዷን ስቶሪዋን 1 2 3 4 5 6 7 ብላ ቆጥራ ታስረዳዋን ራእይ ያላትን ሞት የማትፈራውን ስለ ድንግል ማርያም ስትናገር አይታጠር ስለ ቅዱስ ጊዮርጊስ ስለ ኢየሱስ ክርስቶስ ቀራንዮ ላይ ስለከፈለው አቡነ ሐራ ድንግልም ሄዳለች አይደል? ታዲያ ጫፍ ላይ ዋናው አቡነ ሐራ ገዳመ ወንያት ስለሱ ስታወራ እንደ እያንዳንዱን ነገር እንደዚህ ማለት ኮምቦልቻ መድኃኒዓለም አብዳለች ምናምን የሚሉ ሰዎች ያበዱት በነገራችን ላይ እነሱ ናቸው። ማመን መቀበል ስላልቻሉ ማለት ነው። ስላልቻሉ አብዳለች ይሉሃል። ያበዱት እነሱ ናቸው። እንትን ብለው ነው በድግምት ሰምተናል እኮ በድግምት እንደው በጣም እኔ እግዚአብሔር እንደው ምን አይነት ፍጥረታት እንደሆነ አንዳንዴ ይገርመኛል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አንድ ሙስሊም ወደ ክርስትና መመለስ ብርቋ ነው እንዴ? ለአንድ ነፍስ ይገደናል። እውነት ነው። አንዲት ነፍስ ለማዳን እንጦሮጦስ እንወርዳለን። ክርስቶስም እኛን ለማዳን ነው ዋጋ የከፈለው። እኛም ደግሞ የአንድ ሰው መመለስ የጠፉ በጎች መመለስ ያስደስተናል፣ ያስጨንቀናል አይደል? ግን እሱ አይደለችም እኮ ኢማሙ ሸኹ ኡስታዙ እኮ ተመልሷል እኮ። አይደንቅም እኮ? ምን ያስደንቃል? ትልልቅ ሰው ሙስሊም የነበረ ወደ ክርስትና ተመልሷል እኮ። ገና ለወደፊትም ቢሊዮኖች ይመለሳሉ። አይደንቀንም? ምክንያቱም ክርስትና ቀጥተኛ፣ ኦርቶዶክስ ተዋሕዶ አንዲት ናት፣ ቀጥተኛ ናት፣ ንጽሕት ናት፣ ልዩ ናት። ይሄ ግን የሚሆነው በምንድን ነው? በፍቅርና በማስተማር ነው እንጂ በማስፈራራት ደሞዝ በመቅጣት ከስራ በማባረር እገልሃለሁ ብላ በማስፈራር ክርስቲያን ማድረግ አትችልም። ብትችል እንኳን ለጊዜው ነው። ያ ሰው ጊዜ ሲያገኝ ይጥልሃል ተመልሶ ማለት ነው። ስለዚህ እኛ ያደረግናት እችኛዋ ናት እና ናትም አሁን ወጣ ምዞረው ናትም ራሷ ናትም አይደለችም ለማለት አሁን በዚህ ሰዓት ነው ይከብደናል። ለምንድን ነው የሚከብደን? እኛ ትክክለኛ ኢንተርቪው ያደረግናት እችኛዋን ስለሆነ ማለት ነው። እችኛዋን ስለሆነ ኢፍ ናት እንኳን እንበል ማለት ሰዎች ይሆንላቸውና እነዚህ የሚፈልጉ ማለት ነው ናት እንበል አይደል? እና ሊደንቀን ሊገርመን እኮ አይገባም እኮ አይደል? ሰው በአራቱም አቅጣጫ መከራ ሲበዛበት ክርስቶስም እኮ ፈቀቅ አለ ሸሼ ይለናል አይደል? ከግብፅ ወደ ግብፅ ተሰደደ አይደል እንዴ? ቀን እስኪያልፍ ቅዝምዝም እስኪያልፍ ጎንበስ በል፣ ክፉ ቀንና ቅዝምዝምን ጎንበስ ብለህ እለፈው። እቺ ልጅ መከራ ውስጥ ነው ያለችው። ራሷ እንኳን ብትሆን ነው የምነግርህ፣ ራሷ እንኳን ብትሆን አይደንቅም። ሐዋርያት መከራ ሲያጸኑባቸው ከአንዱ ወደ አንዱ እያደሉ እንዴ። ስለዚህ እቺ ልጅ ራሷም እንኳን ብትሆን እኛ መረበሽ የለብንም። ማገዝ፣ በጸሎት ማገዝ፣ መንከባከብ፣ ከፍ ማድረግ፣ መርዳት ነው ያለብን። ምክንያቱም እያደረግን ያለ ነው ለአንድ ነፍስ ነው። የአንድ ነፍስ መለወጥ ደግሞ እኛን 99ን ትቶ አንዱን ሊፈልግ ሄደ። ባገኘውም ጊዜ በትከሻው ተሸክሞት ደስ አለው እኮ ነው አይደለ? ካልጠፉት ከ99 በጎች ይልቅ ጠፍታ በተገኘች በአንዱ በግ ደስ ይለዋል ነው የሚለው እኮ። እንደተከታተላችሁት ነው። በጣም ብዙ ነገሮች እየተሰሙ ነው። እንከሳለን የሚሉ እኔ አይደለሁም ድምፄና ምስሌ እኔ ነኝ፣ እኔ ግን እንዴት እንደሄድኩ አላውቅም የምትል የተለያዩ ነገሮች እየተነሱ እንደነበር ሁላችንም እናስታውሰው ነው። ካነሱት ሀሳብ አንድ ሁለቱን ላንሳና እንጨርሳለን። ይሄ ጉዳይ የእስልምናና የክርስትና ሃይማኖት ጉዳይ አድርጋችሁ የምታስቡ ሰዎች ተው፣ የግለሰቦች ነው። እኛም ቤተክርስቲያንን አንወክላትም በምን አቅማችን። እንከሳለን ስትሉ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንከሳለን ነው እንግዲህ እየተባለ
ይሄ ፍጹም ስህተት ነው። የእስልምና ሃይማኖትና የክርስትና ሃይማኖት ጉዳይ አታደርጉት። ከተነጋገሩ እዛው ግለሰቦች ናቸው የሚነጋገሩት። በዚህ ዙሪያ ደግሞ እንግዲህ የተለያዩ ድራማ መሰል ነገሮችን ባይሰሩ መልካም ነው ብዬ አስባለሁ። እንግዲህ እቺ ልጅ ከኮምቦልቻ ድረስ ነው መጣች የተባለው። ያማታል፣ እየወደቀች እያዳፋት ነው እዚህ የደረሰችው። ይሄ ብዙም የሚያሳምን ነገር አይደለም። እንዲህ አይነት ነገር ተሳስታ ከሆነ መጥቼ ነበረ ግን ልክ አይደለውም፣ ከዛ በኋላ ተጸጸትኩ፣ እኔ ሃይማኖቴ ሙስሊም ነው ማለት ይቻላል። ባይዛው ክርስቲያን ብትወለ ራሷ ሙስሊም ብትወለ ራሷ ወደ ክርስትና ብትመጣ የምትድነው የሷ ነፍስ ነው። በመጥፋቷ ይገደናል። ነገር ግን ራሳቸው ናቸው የሚጠቀሙትና እንዲህ አይነት ድራማዎች ባይሰሩ፣ እንዲህ አይነት አጀንዳዎች ባይሰጡ ለማለት ፈልጋለሁ። ምላሹን እንደሰማችሁት ነው። ሐሳብ አስተያየታችሁን ስጡ። በሌላ ጊዜ እስክንገናኝ ቸር